እንግዲህ ተማሪዎች በመቀጠል ደግሞ የምናየው ስለ አዮኒክ ኢኩሊብሪየም ኦፍ ዊክ አሲድ ኤንድ ቤዝ ነው። ስለ pH፣ ስለ ዲሶሲዬሽን ኮንስታንት፣ ስለመሳሰሉት ነገሮች እንመለከታለን ማለት ነው። አንድ እንደነገርኳችሁ ቪዲዮ መጀመሪያ ላይ ውሃ በጣም ኢምፖርታንት የሆነ ኮንሰፕት አለው ወይንም ፕሮፐርቲ አለው። ይሄ ፕሮፐርቲ ምንድነው? አውቶ አዮናይዜሽን የሚባል ነገር ነው። አውቶ አዮናይዜሽን ማለት አንድ ውሃ ከሌላ ውሃ ጋር ሪአክት ያደርግና አየን ይፈጥራል። ለዛ ነው ባይዘዌ ውሃ ዊክ ኤሌክትሮላይት ነው የሚባለው። ኦኬ ዊክ ኤሌክትሮላይት ነው የሚባለው አየን ስለሚፈጥር ነው። በምን? በአውቶ አዮናይዜሽን ወይንም ሰልፍ አዮናይዜሽን። በዛ ጊዜ ምን ይፈጥራል? ውሃ H2O + H2O ይሆንና ከዛ ምን ይፈጥራል? H3O + OH-። ኢንተረስቲንግ የሆነው ፓርት ምንድነው መሰላችሁ? እዚህ ጋር አንደኛው ውሃ እዚህ ጋር አሲድ ነው፣ ይሄኛው ደግሞ ቤዝ ነው። ኦኬ at the same time ይሄ አሲድ ይሆናል፣ ይሄ ቤዝ ይሆናል። ከዛ ሃይድሮኒየም አይንና ሃይድሮክሳይድ አይንን ይፈጥራል ማለት ነው። ሃይድሮኒየም አይንና ሃይድሮክሳይድ አይንን ይፈጥራል ማለት ነው። እዚህ ሰልፍ ወይም ደግሞ አውቶ አዮናይዜሽን ላይ አንድ ኢምፖርታንት የሆነ ነገር እናያለን። ያ ምንድነው? ለምሳሌ 2H2O gives ይሄ ቢሆን ለምሳሌ ይሄንን የዚህን ሪአክሽን ኬሚካል ኢኩሊብሪየም ብንጽፍ ኢኩሊብሪየም ኤክስፕሬሽኑ የሚሆነው ምንድነው? መጀመሪያ ፕሮዳክቶቹን ነው የምንጽፈው። የሃይድሮኒየም አይን ኮንሰንትሬሽኑ ሲባዛ የሃይድሮክሳይድ አይን ኮንሰንትሬሽኑ ሲካፈል ለውሃ H2O raised to 2 because there is coefficient ስላለ ማለት ነው። but in most cases ውሃ ዊክ አሲድ እና ዊክ ቤዝ ስለሆነ እዚህ ጋር ዲሶሺየት የሚያደርጉት እነዚህ አየኖች ከዚህ ጋር ሪላቲቭሊ ስናወዳድራቸው በጣም ዝቅተኛ ነው የሚሆኑት። ስለዚህ ይሄንን ወደዚህ ማምጣት እንችላለን። K equilibrium times H2O square is equals to the concentration of H3O plus times the concentration of OH minus ማለት ነው። now እዚህ ጋር ያለው ተርም ምን ይባላል? KW ይባላል። KW ማለት the ion product of water ማለት ነው። እሱም ስንት ነው? የሃይድሮኒየም አይን ኮንሰንትሬሽኑ ሲባዛ በሃይድሮክሳይድ አይን ኮንሰንትሬሽኑ ማለት ነው። ኤክስፐሪመንታሊ ዲተርማይን የተደረገው KW ስንት ነው? 1 times 10⁻14 at 25 degrees Celsius ነው at room temperature because ቴምፕሬቸሩ ሲቀያየር ፍላክቹዌት ስለሚያደርግ ማለት ነው። ስለዚህ አንድ ሶሉሽን ውስጥ የሃይድሮኒየም አይን ኮንሰንትሬሽኑ ሲባዛ በሃይድሮክሳይድ አይን ኮንሰንትሬሽኑ ከዚህ አይበልጥም ማለት ነው። ኦኬ ከዚህ አይበልጥም። ለምሳሌ in pure water ማለት አሲድም አይደለም ቤዝም አይደለም። ያ ማለት ግን ሃይድሮኒየም አይን ወይንም ሃይድሮክሳይድ አይን የለውም ማለት አይደለም። ፒውር ዋተር ወይንም ኒውትራል ዋተር የምንለው ምንድነው? የአሲድ ኮንሰንትሬሽኑ ወይንም የሃይድሮኒየም አይን ኮንሰንትሬሽኑ ከሃይድሮክሲል አይን ኮንሰንትሬሽኑ ጋር እኩል ነው። እሱም 1 times 10⁻7 ነው ማለት ነው። ኦኬ 1 times 10⁻7 ነው ማለት ነው። ይሄ በጣም ኢምፖርታንት የሆነ ኮንሰፕት ነው። ሌላ እዚህ ጋር የምናነሳው ነገር ምንድነው? አምፎተሪክ ስፒሺስ የምንለው ነው። አሁን ውሃ ለምሳሌ እዚህ ጋር ስናይ አንድ ጊዜ አሲድ ሆነ፣ ሌላ ጊዜ ደግሞ ቤዝ ሆነ። እንደዚህ አይነት ሰብስታንሶች ዲፔንዲንግ ኦን ዘ ሪአክሽን ኦኬ አንድ ጊዜ ከኤክስ ጋር ሪአክት ሲያደርጉ አሲድ የሚሆኑ ከቤዝ ጋር ደግሞ ሪአክት ሲያደርጉ ደግሞ ቤዝ የሚሆኑ ከአሲድ ጋር ሪአክት ሲያደርጉ ቤዝ የሚሆኑ ኦኬ ከአሲድ ጋር ሪአክት ሲያደርጉ ቤዝ ይሆናሉ። ከቤዝ ጋር ሪአክት ሲያደርጉ ደግሞ አሲድ ይሆናሉ። እንደዚህ አይነት ስፒሺሶች ምን እንላቸዋለን? አምፎተሪክ ስፒሺሶች እንላቸዋለን። በጣም ኢምፖርታንት የሆነው አምፎተሪክ ስፒሺስ ምንድነው? ውሃ ነው። ውሃን ለምሳሌ ከአሞኒያ ጋር ሪአክት እንዲያደርግ ብናደርገው ምን ይፈጥራል? አሞኒየም አይንና ሃይድሮክሳይድ አይን ይፈጥራል። ስለዚህ አሁን ይሄንን ሪአክሽን በመመልከት ውሃ በዚህ ጊዜ ምንድነው ማለት ነው?
አሲድ ነው ማለት ነው። ለምንድን ነው አሲድ የሆነው? ለአሞኒያ ሃይድሮጅን ሰጥቷል ማለት ነው። ከዛ ደግሞ ውሃን ከሃይድሮክሎሪክ አሲድ ጋር ሪያክት እንዲያደርግ ብናደርገው ምን እንፈጥራለን? ሃይድሮኒየም አይን እና ክሎራይድ አይን እንፈጥራለን። በዚህ ጊዜ ደግሞ ውሃ ከሃይድሮክሎሪክ አሲድ ሃይድሮጅን አክሴፕት አድርጓል። ስለዚህ ምንድነው? ቤዝ ነው ማለት ነው። እንደዚህ አይነት ነገሮች ወይንም እንደዚህ አይነት ስፒሺሶች ምን እንላቸዋለን? አምፎተሪክ ስፒሺስ እንላቸዋለን። አምፎተሪክ ስፒሺስ እንላቸዋለን። ከዚህ በመቀጠል የምናየው ምንድነው? ስለ ፒኤች እና ፒኦኤች። ፒኤች እና ፒኦኤች ያስፈለገበት ምክንያት ምንድነው? ለምሳሌ አሁን H3O+ የሃይድሮኒየም አየን ኮንሰንትሬሽን የፒውር ዋተር 1 × 10⁻⁷ ነው። ይሄ ማለት 0.00001234567 ይሄ ማለት ነው። ኢማጂን ይሄ በጣም ታይኒ ነው አይደል? በጣም ትንሽ ነው። ሲቀጥል ደግሞ ታይም ኮንሱሚንግ ነው ይሄን ሁሉ መጻፍ። ስለዚህ የሆነ ሲስተማቲክ የሆነ ኤክስፕሬሽን ያስፈልገናል ማለት ነው። የሃይድሮኒየም አየን ኮንሰንትሬሽን እና የቤዝ ወይም ደግሞ የሃይድሮክሳይድ አየን ኮንሰንትሬሽኑን ኤክስፕረስ ብናደርግበት ያ ምንድነው? ፒኤች ወይንም ፒኦኤች እንለዋለን። ፒኤች ማለት the negative logarithm of the hydrogen concentration. ፒኦኤች ማለት ደግሞ the negative logarithm of the hydroxide concentration ማለት ነው። እዚህ ጋር ምን ተባብለናል? the ion product of water ስንት ነው? የሃይድሮኒየም አየን ኮንሰንትሬሽኑ ሲባዛ በሃይድሮክሳይድ አየን ኮንሰንትሬሽኑ ኤክስፐሪመንታሊ ዲተርማይን ተደርጓል ብያችኋለሁ። 1.0 × 10⁻⁴ ነው አይደል? ሲምፕሊ ይሄንን KW ወይንም 1.0 × 10⁻⁴ which is the concentration of H3O+ times the concentration of OH- ሲምፕሊ በኔጋቲቭ ሎጋሪዝም ብናበዛው ምን እናገኛለን? the negative logarithm of 1.0 × 10⁻⁴ is equals to the negative logarithm of H3O+ minus the logarithm of the concentration of OH- ይሆናል። ስለዚህ ይሄ ስንት ነው ይመጣው? 14 ይመጣል። በዲፊኒሽን ይሄ ፒኤች ማለት ነው። ይሄ ደግሞ ፒኦኤች ማለት ነው። ስለዚህ የሃይድሮኒየም አየን ኮንሰንትሬሽኑ ሲባዛ በሃይድሮክሲል አየን ኮንሰንትሬሽኑ ስንት ነው ብለናል? ኔጌቲቭ 1.0 × 10⁻⁴ ነው ብለናል አይደለም? ፒኤች ሲደመር ፒኦኤች ከ14 ሊበልጥ አይችልም ማለት ነው። ፒኤች ሲደመር ፒኦኤች ከ14 አይበልጥም ማለት ነው። ኦኬ ከ14 አይበልጥም። ስለዚህ በዚህ ኤክስፕሬሽን አማካኝነት ፒኤቹ ከተሰጠን ፒኦኤቹን ዲተርማይን ማድረግ እንችላለን። ፒኦኤቹ ከተሰጠን ፒኤቹን ዲተርማይን ማድረግ እንችላለን። እንደዚህ ቫይስ ቨርሳ ኮንሰንትሬሽን ኦፍ ሃይድሮኒየም አየን ቢሰጠን ይሄንን የሃይድሮክሲል አየን ኮንሰንትሬሽኑን ማወቅ እንችላለን። ኦኬ ብዙ ነገሮች አሉ። ሌላ ደግሞ በጣም ኢምፖርታንት የሆነው ነገር ምንድነው? ለምሳሌ እዚህ ጋር የናቹራል ዋተር ስንት ነው ብለናል? የሃይድሮኒየም አየን ኮንሰንትሬሽኑ ወይንም የሃይድሮክሳይል አየን ኮንሰንትሬሽኑ 1 × 10⁻⁷ ነው ማለት ነው። ስለዚህ ይሄንን በኔጌቲቭ ሎጋሪዝም ባበዛው ስንት ነው ማገኘው? 7 ታገኛለሁ። ውሃ አይታችኋል? ውሃ የታሸገ ውሃ ላይ ሌብል ሲደረግ ፒኤቹ ከ6.8 6.9 7 እንደዚህ አካባቢ ነው መሆን ያለበት። ለምን? ኒውትራል ዋተር ስለሆነ ማለት ነው። ኦኬ ኒውትራል ዋተር ስለሆነ አሁን ይሄ በጣም ቀላል የሆነ ኤግዛምፕል ነው። ካልኩሌት the pH of a solution with hydronium ion concentration ይሄን ያህል። ስለዚህ ኔጌቲቭ ሎጋሪዝም እናደርግና የሃይድሮኒየም አየን ኮንሰንትሬሽኑ ስንት ነው? 1.0 × 10⁻⁴ ይሄ 4 ይመጣል ማለት ነው። ኦኬ 4 ይመጣል። በጣም አሲዲክ ነው፣ በጣም ዊክ ነው። በሌላ ሴክሽን እንመለከታለን እሱ።
if the pH of a solution is 5 what is the pH of the solution ቀላል ነው ይሄ ማለት pH plus pOH is equals to 14 pH is equals to 14 minus pOH ይሄ ስንት ነው 14 minus 5 9 the pH is 9 so በእንደዚህ አይነት መንገድ እንግዲህ ምን ማድረግ እንችላለን ሪሌት ማድረግ እንችላለን ማለት ነው so ተማሪዎች የስትሬንግዝ ኦፍ አሲድ ኤንድ ቤዝ እንዴት አድርገን ዲተርማይን ማድረግ እንደምንችል ኮምፔር ማድረግ እንደምንችል ዲስከስ ከማድረጋችን በፊት እስካሁን ያየናቸውን ሴክሽን የሚመለከቱ ጥያቄዎች እነሱን ሰርታችሁ ተመለሱና እንገናኛለን ማለት ነው